አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ደህና ናችሁ? እኔ ጋር አልሐምዱሊላህ ሁሉም ሰላም ነው። እንዲሁም ክርስቲያን ወገኖቼ ሰላም 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 ብያለሁኝ። ዛሬ ደግሞ ይዤላችሁ የመጣሁት ማለት ነው በጣም ሁሉም ሰው የሚወደውና ማዕተአም ላይ ውድ የሆነውን የፈላፈላ አሰራር ነው ማለት ነው። እና አብዛኛውን ጊዜ ማለት ነው ይሄ ነገር ስናየው ከባድ ይመስለናል። ነገር ግን በጣም ቀላልና ደስ የሚል ነው እና ለማንኛውም ዛሬ እሱን ይዤላችሁ መጥቻለሁ። እስከ መጨረሻው ቪዲዮውን ላይክ፣ ሰብስ እና ሸር በማድረግ ተባበሩኝ ማለት ነው። ቪዲዮውን ከወደዳችሁት ላይክ አድርጉ እና ደግሞ ሸር አድርጉ ማለት ነው እና አበረታቱኝ። ለማንኛውም እና ዛሬ ምንድን ነበር ስሙ በነገራችን ላይ እየዘኝ ማለት ነው ብዙ ጊዜ እና ይዤላችሁ መጥቻለሁ ማለት ነው። ፈላፍል እንግዲህ ሱፐር ማርኬት ምንድን ነው በማዕተአም ላይ በጣም ውድ ነው ማለት ነው እዚህ ሀገር። እኛም ሀገር አለ እንዴ ኢትዮጵያ ይኖር አይኖር አላውቅም፣ ብቻ በየትም ሀገር ውድ ነው። ግን ደግሞ ጣፋጭ ምግብ ነው ማለት ነው፣ የሚወደድ ምግብ ነው። እንደገና እንግዲህ የሚያስፈልጉት ግብአቶች እዚህ ጋር እያሳየዋችሁ ነው ማለት ነው። ከምንም በላይ ያው እይታ እንትን ይላል። እዚህ ጋር ሽምብራ የተዘፈዘፈ ሽምብራ ነው ማለት ነው ማሳያችሁ ማለት ነው። እንደዚህ ትለቅሙና አጥባችሁ ነውና እንደምታዩት አጥባችሁ ትዘፈዝፉታላችሁ፣ እንደዚህ ታገላብጡታላችሁ። አንድ ቀን አይደለም ሳምንትም ሊፈጅ ይችላል። ቢያንስ እንደው 4 ቀን 3 ቀን እንደዚህ ከዘፈዘፋችሁት በኋላ ትንሽ በዲስት ትጥዱታላችሁ ማለት ነው። እኔ አላሳየኋችሁም። በዲስት ትጥዱትና ገንፈል ማለት አለበት። አንዳንዶቹ ያበስሉታል፣ ነገር ግን ሲበስል የሆነ በኋላ ሲብሉት ዝም ብሎ የሆነ አለ አይደል የፍርኖ ዱቄት ነው የሚለው ሽምብራ ጣዕሙን የተውና ማለት ነው። ነገር ግን እንደዚህ ሲሆን ደግሞ በጣም ደስ ይላል ማለት ነው። መካከለኛ በጣም ሳይበስል በጣም እንትን ሳይል መካከለኛ ሲሆን ደግሞ በጣም ጥሩ ነው ማለት ነው። የምወዶች በዚህ መልኩ ያው በመፍጫ ነው የምንፈጨው ማለት ነው። አይታችኋል ከኋላ ያስቀምጥኩላችሁን ፒክቸሮች ማለት ነው። በእነሱ ተቆራርጧቸውና ከነሱ ጋር አብራችሁ ትፈጩታላችሁ ማለት ነው። እዚህ ጋር ታድቦለቡሉታላችሁ። ካድቦለቡላችሁት በኋላ እንደዚህ በመጥበሻ ትጠብሱታላችሁ ማለት ነው። እና ደግሞ በመጥበሻ ደግሞ ካልሆነላችሁ በዘይት የማይወድ ሰው ካለ በፍሩን በዚህ መልኩ ታበሱታላችሁ ማለት ነው። ቅርጽ እያወጣችሁ እናንተ በፈለጋችሁት መልኩ ቅርጽ ማውጣት ትችላላችሁ። እኔ ግን ድቡልቡል ሲል ነው ደስ የሚለኝ። አድቦለቡላለሁኝ። በፍሩንም ከሆነ ባያችሁት መልኩ ቅርጽ አወጣለታለሁ። እንደምታዩት እንግዲህ እዚህ ጋር ክብሱ ይለያል ማለት ነው። ሌላ ክብስ ነው፣ የራሱ ክብስ ነው። እንደዚህ ዳጥ ታረጉታላችሁ ማለት ነው። አስገብታችሁ ውስጥ ከዛ የተጠበሰበት አጣለኝ ማለት ነው፣ ድንች ማለት ነው። በጣህንያ የተሰራ ሰላጣ አለኝ። ጣህንያ ማለት የማታውቋላችሁ እያላስብን በተለይ የአረብ ሀገር ያላችሁ ማለት ነው። በሱ ቲማቲም እና ሽንኩርት፣ ቃሪያ፣ እንደገና ፓርሲል ቅጠል፣ የናዕና ቅጠል እና እናንተ የምትፈልጉትን አይነት ማድረግ ትችላላችሁ። ውስጡ ቲማቲም መጠቀም ትችላላችሁ። እሱን ተጠቅሜ ነው ማለት ነው የሰራሁትኝ። እና ሳንዱሹ በጣም ነው ከማጣዕም እንዲሁም ቤት ላይ በጣም ጽድት ብሎ ስለሚሰራ የራሴ ተብሎ ስለሚሰራ በጣም ቆንጆ ነው ማለት ነው። በጣም የሚጥም ነው። እዚህ ጋር ካቻፕ ነው የምጨምርበት ማለት ነው ከላይ። እና በዚህ መልኩ አድርጋችሁ እንግዲያ ቢመጣ ለራሳችሁ ለቤት ቢሆን እንደምታዩት በዚህ መልኩ በጣም ደስ ይላል። ወላሂ ሲያዩት ራሱ ያስጎመዣል ማለት ነው። እና የባዝንጀሩን የተጠበሰ ባዝንጀር ማለት ነው። ባዝንጀር የተጠበሰ ስራችሁ በዘይት አይደለም፣ እሱ በጣም ያጣፍጣል ውስጡ ስታረጉት ማለት ነው። ባዝንጀሩን
በጣም የጋለ ብረት ድስት እሱን ነገር አንድ ቀን እሰራላችኋለሁ ቪዲዮ ማለት ነው። በነገራችን ላይ ሙሉ ቪዲዮ ያስፈልገዋል። ምን ታደርጉታላችሁ መሰላችሁ? ባዝንጀሩን የጋለ ብረት ላይ ዝም ብላችሁ ታገላብጡታላችሁ ማለት ነው። ይበስላል ይበስላል ይበስላል። ከዛ መሀሉን ስንጥቅ አድርጋችሁ ስጋውን ብቻ ታወጡታላችሁ ማለት ነው። እና እሱ ቆንጆ ነው ማለት ነው። በውስጡ ሲሆን ከጣያንያ ጋር ሎሚ ጨምራችሁ ማለት ነው። እና የዛሬው ቪዲዮ ይህንን ይመስላል። እንደምታዩት በጣም ያምራል። በጣም ቆንጆ ነው። እንደዚህ ጥሩ ጥሩ ቪዲዮዎችን ይዤ እንዲመጣ ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። እናንተ በፈለጋችሁት አይነት ሞዴል ማድረግ ትችላላችሁ። ብትፈልጉ ብዙ ነገር በውስጡ መጨመር ይቻላል። አቮካዶ መጨመር ይቻላል። በቃ እናንተ የምትፈልጉትን አይነት ከዚህ ጋር ማለት ነው። እኔ አሁን በብዙ አይነት እየሰራሁት ነው ያለሁት። እዚህ ጋር አቮካዶ ጨምር ያለሁኝ። ብዙ የሁሉም ሰው እንትን ፍላጎት የተለያየ ነው ማለት ነው። እና ውስጡ አቮካዶ ማድረግ ትችላላችሁ ከፈላፍሉ ጋር ማለት ነው። እዩት፣ ፈላፍሉ በዚህ መልኩ በጣም ደጥ ብሎ ከደቀቀ በኋላ ማለት ነው ከክቡሱ ውስጥ ሆኖ እናንተ ከላዩ ላይ የፈለጋችሁትን ካቻፕ እንደገና ደግሞ በቃ እናንተ እንወዳለን የምትሉትን ነገር ሁሉም ሰው እንደ ፍላጎቱ ነው። ሽንኩርት ከትፋችሁ ከቲማቲም ጋር እንዲሁም ፊት ለፊት አለ ሁሉንም ይዤ መጥቻለሁ ማለት ነው። ቲማቲም ማድረግ ትችላላችሁ፣ ሽንኩርት ማድረግ ትችላላችሁ፣ ቃሪያ እናንተ የፈለጋችሁትን ማለት ነው እና ማድረግ ትችላላችሁ ማለት ነው። እና ቀለል ያለና ምንም የማያደክም ስራ ነው ማለት ነው። በነገራችን ላይ አንዳንዴ ከውጭ የሚገዙ ምግቦች በጣም ከባድ እና የማይቻሉ ይመስሉናል፣ ግን በጣም በቀላሉ ቤት ውስጥ መሰራት የሚችሉ ናቸው ማለት ነው። እና ይሄ ነገር የሚገርማችሁ ነገር በተለይ በቤሩት ሀገር በጣም ነው ለቁርስ ሁሌም ጧት የሚሰራ ነገር ነው ማለት ነው። እና በጣም ቆንጆ ነው ማለት ነው። እና እናንተም ይህንን ቪዲዮ አይታችሁ ሰርታችሁ ሞክራችሁ ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። በቀጣይ ሌላ ቪዲዮ ይዤ እመጣለሁ። ምን አይነት ምን እንደምሰራላችሁ እዚህ ጋር እዩትና ቅጠል ነው ማለት ነው መጨረሻ ላይ እያደረግኩት እና ግዴታ ሙላዝም የኔን ብቻ እናንተ የፈለጋችሁትን ማድረግ ትችላላችሁ። ግን አልሙሄም ቀላል ነገር ፈላፍሉን ነው ማለት ነው እኔ ለማሳየት የሞከርኩት። ሳንዱቹ ውስጥ ከፈላፍሉ ውጭ ሁሉንም ነገር ማድረግ ትችላላችሁ ማለት ነው። እና በዚህ መልኩ እንደምታዩት ሲያዩት ያላማረ ሲበሉት ያቀራል የሚባል ነገር አለና የኔ ደግሞ ዛሬው በጣም ሳየው ለራሴ እየሳበኝና በጣም የወደድኩት ምግብ አሰራር ነው ማለት ነው ውዶቼ። ብዙ ጊዜ ይዤ ለመምጣት ሞክር ነበር፣ ጊዜ አልነበረኝም። በህይወት እዚህ ጋርም ደግሞ እዚህ ጋር በከስ በመማረግ ትችላላችሁ። በቃ እናንተ በምትፈልጉት መንገድ መስራት ትችላላችሁ ማለት ነው። እና በቀጣይ በሌላ ቪዲዮ እስከሚመጣ ድረስ አበረታቶች እንደዚህ የሚሰራ ሰውን ላይክ አድርጉ፣ ሼር አድርጉ፣ አበረታቱ ማለት ነው። እና እናንተ ስታበረታቱን እኛም እንጠናከራለን ማለት ነው። እና በዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። ቪዲዮውን እስከ መጨረሻው አይታችሁ ሀሳብና አስተያየት ስጡበት። እናንተም ሰርታችሁ በቤታችሁ ሞከራችሁ ያለውን ነገር ለእኔ ኮሜንት ላይ ያስቀምጡልኝ ማለት ነው። እናንተ ሀሳብ እናንተ አስተያየት ለእኔ በጣም ይጠቅመኛል። ምክንያቱም እዚህ ጋር የተሳሳትኩት ነገር ካለ አርሜ ይዤ እመጣለሁ ማለት ነው። እና በያላችሁበት ሰላም ሆኖልኝ ሀገራችሁን ሰላም አላህ ያደርገው። አላህ የታሰሩትን የሚያስፈታልን። ማነው ሀና የምትባለው በአሁኑ ሰዓት እስር ቤት ምንድን ነው ሞታለች እየተባለ እንግዲህ እናት ልጅሽ ሞታለች ተብላ መድሯን ተረድታ ስታበቃ ደግሞ በህይወት አለች ስትባል ምን ያክል ስሜት እንዳለው ያው ሁላችንም እናውቃለን። እና ለቤተሰቧ እንደሷም ስንል ላይክ ቪዲዮውን ሸርሸር እያደረግን በእሷ እየሰራን ድምፅ እንሆናት ማለት ነው። አሁንም አረቦችም ራሱ
ድምፅ እየሆኗት ነው እንኳን የራሷ ዜጎችና ድምፅ እንሆናት እላለሁ በዚሁ አጋጣሚ። እናንተም እንግዲህ በተቻላችሁ መጠን በቲክቶክም በኢንስታግራም በዩቱብም በሁሉም ቪዲዮዋን ሼር አድርጉላት ማለት ነው ውዶቼ። የዛሬ ያስኩላችሁ ቪዲዮ ይህንን ይመስላል። መልካም ጊዜ ይሆንላችሁ።